አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ መተናል። ብዙዎቻችሁ ጥያቄ ጠይቃችሁ ነበረ። አፉ በሉኝ ያልመለስኩላችሁ። ያው ከገባው ኢትዮጵያ ሳምንት ሆኖኛል። እንግዶች ይመጣሉ ዝያራ ምናምን በሱ ገብቼ ጥያቄዎቻችሁን አልመለስኩም። ኢንሻአላህ ዛሬ ግን የተወሰነ ጥያቄዎችን መልስላችኋለሁ። እንግዶቼን ዛሬ ብዙም እንግዳ የለም፣ ብቻ ልመልስላችሁ ብዬ ወደ እናንተ መጣሁ እና ጥያቄዎቻችሁ አይቼዋለሁ። እያንዳንዱን ደግሞ መልስላችኋለሁ። የረሳሁትን ደግሞ መልሼ አሁንም እንትን አረግላችኋለሁ ማለት ነው። አይቼ እመልሳለሁ ጠቅለል አድርጌ። ብቻ አሁን ያለሁት ኢትዮጵያ ነው። ከኢትዮጵያም ደግሞ ኢትዮጵያ ገብቼ ከአዲስ አበባ ክፍለ ሀገር ነው የምገኘው። ጥያቄያችሁ ስንት ስልክ ነበረ መያዝ የተቻለው? ስንት ስልክ አሳለፍሽ የሚለው ስልክ ነው። ስልክ የምትይዙ ልጆች ሻንጣ ላይ ባታረጉት አሪፍ ነው። ሻንጣ ይሄ 23 ኪሎ የሚሆነው እሱ ላይ አታርጉት። ስንት ኪሎ ይሆናል የሚለው እሱንም ነግራችኋለሁ። ስንት ኪሎ መያዝ ይቻላል ያላችሁት ማለት ነው። ስልክ እስከ 8 ስልክ እኔ አሳልፌያለሁ። እስከ 8 የሚሆን ስልክ ማለት ነው። ያንን ደግሞ በትልቁ ሻንጣ በ23 ኪሎ እንዳታረጉት። በ23 ኪሎ ካደረጋችሁት እዛ ላይ ይታወቃል። እኔ አሁን ፓወር ባንክ አስገብቼ ነበር በትልቁ ስልክ ማለት ነው። ግን በሚዛን ላይ ይሁን እዛ ላይ ካሜራ አለ ይሁን አላውቅም። እዛ ላይ እንትን ሲያሳልፈው ውስጡ ላይ ስልክ አለው ወይ ብሎ ነው የጠየቀኝ። አይ ስልክ የለበትም አልኩት። በቃ አሳለፈው ማለት ነው። ያስኩት ምንድነው እኔ በእጅ ቦርሳ ነው። ማንም ሰው አይፈትሽውም፣ ማንም ሰው አያየውም ማለት ነው። የእጅ ቦርሳችሁን ብቻ የሆነ በምታልፉበት ቦታ ሙሉ የእጅ እንትን ቀለበታችሁን እና በቃ ብረት ነገር በላይ ላያችሁ ያለውን ነገር አውጥታችሁ የምታስቀምጡት አለ አይደል? እሱ ላይ ችግር የለውም ያልፋል ማለት ነው። ቦርሳችሁንም ሙሉ ከነ ቦርሳ ነው የምታስቀምጡት። እዚህ ያስቀምጣችሁ በዛ በኩል ሄዳችሁ የምታወጡት ቦታ እዛ ላይ ምንም ችግር የለውም። እና ከዛም በላይ እጃችሁ ላይ ባለው ቦርሳ ስትይዙ እንደዚህ ለመቅበጥ ምናምን ነገር እንዳትሞክሩ። መንገድ ስትመጡ እንደዚህ አይነት የተለያየ በቃ የምትቀብጡበትን ሳይሆን ተለቅ ያለ ቦርሳ የለም እሱን ተጠቀሙ ማለት ነው። ብዙ ነገሮችን እንድትይዙበት እሱ ይጠቅማችኋል በደንብ። በቃ እንደዚህ አስፈላጊ ነገሮችን ይሄ ነው ያ ነው ብዬ አልነግራችሁም። ከዛ ሀገር የሚያስፈልገው ከዛ ሀገር የምታመጡት ቀላል የሆነ እዚህ ደግሞ ውድ የሆኑ ነገሮችን እዚህ ጋር የምትይዙትን ቦርሳ ትንሽ ተለቅ አድርጉትና እዛ ላይ ሰብሰብ አድርጉና ያዙ። ያ ቦርሳችሁ አይፈተሽም ማለት ነው። እንደዛ አድርጋችሁ ብትይዙ የተመረጠ ነው። እኔ ማንም ሳያየው የካሜራ እቃዬን እንደዚህ ካሜራ ማስቀመጫ 8 ስልኮችን በቃ የሚያስፈልጉኝ ነገሮች በሙሉ እዛ ላይ ነው ያስኩት። ቦርሳውን አሳያችኋለሁ። አሁን አጠገቤ ስለሌለ ነው። ተለቅ ያለ ቦርሳ ነው ያስኩት። በጀርባ የሚሸከሙት የ10 ኪሎውን አይደለም ምላችሁ፣ ከ10 ኪሎ ውጪ እዚህ ጋር የምትይዙት ሆነ እነዛ ሰብሰብ አድርጎ የሚይዝላችሁ እንደዛ አይነቱ ያዙ። ለዛ ቀን መብቀጥ ምንድነው ቀበጥበጥ ማለት ይቅርባችሁ እላችኋለሁ። እና እንደዛ ማሳለፍ ትችላላችሁ። በትልቁ ቦርሳ እንዳታረጉት። ሁለተኛው ጥያቄ ደግሞ ስንት ኪሎ ነው ማያዝ የምንችለው ቦርሳ? ትላልቅ ቦርሳዎችን ስንት ኪሎ ነው? እነሱ 23 ኪሎ ይላሉ። ግን ቤት መስዝናችሁ ትሄዳችሁትና እዛ ሄዳችሁ ስትመዝኑት እኩል አይሆንላችሁም። እኔ አሁን ቤት ላይ 24 ኪሎ አድርጌ ነው ያስኩት። ሻንጣውን እዚህ ጋር አሳያችኋለሁ። 24 አንደኛው 24 አንደኛው 25 አድርጌ ያስኩት ማለት ነው። እዛው ጠቀለልኩት። እዛ ሄዶ ሲመዘን ግን አንደኛው 24 አንደኛው 23 ሆነብኝ። እንዴት እንደሆነ አላውቅም። ያው ቤት የሚመዘነውና እነሱ ጋር የሚመዘነው እየተለየ ነው። 25 ኪሎ ብትይዙም አይመልሷችሁም። ግን ከ25 ኪሎ ከበለጠ ችግር ነው። 23 ኪሎ የሚባለው ምናልባት ሊያልፍባችሁ ይችላል። ካለፈ ደግሞ አንዲት ነገር ካለፈች ብዙ ብር ነው የምትጠየቁት እዛ ጋር። ከሚያልፍ ደግሞ ማነሱ የተሻለ ነው። እኔ ደግሞ ይበዛብኛል ብዬ በጣም ሰጋሁኝና እቃ ቀነስኩኝ ማለት ነው። ያው ዞሮ ካርጎ ማድረጌ ስላልቀረ በመልሰው እኔ ችግር የለብኝም። በተለይ ደግሞ ኮንትራት የሆናችሁ ምናምን 25 ኪሎ ብትይዙ ያሳልፉላችኋል። ከዛ ግን መብለጥ የለበትም ስትሄዱ። ወይ ደግሞ እናንተ ሚዛን ካላችሁ 24 ኪሎ አድርጋችሁ አንደኛው 25 ብታረጉት ችግር የለም። በ25 አይመልሷችሁም። እነሱ የሚሉት 23 ኪሎ ነው፣ ግን ትክክለኛው 25 ኪሎ ነው። ስለዚህ ትክክለኛ ሚዛኑ ከሆነ 25 ብትሄዱ አይመልሷችሁም ማለት ነው።
እና እንደዛ አድርጉ። ሻይ እየጠጣን ነው። አቀዘቀዝኩት የባስ ሌላ ምን ነበረ? ብቻ እያስታወስኩ ጥያቄዎቻችሁን እመልሳለሁ። ሌላ ምንድነው? ስለ ቲኬት ነበረ መሰለኝ የጠየቃችሁኝ። የቲኬት ዋጋ እየቦታው ይለያያል። ከአንደኛ ቦታ አንደኛ ቦታ ብትሄዱ የተለያየ ነው። የተለያየ ቦታ ነው እንትን የሚሏችሁ የተለያየ ዋጋ ነው። እንዲህ አጠገብ ላጠገብ ሆኖ የተለያየ እንትን የተለያየ ሰው የሚሰራ ሆኖ ልዩነት አለው። ስለዚህ እናንተ በሚቀንስበት ቦታ አድርጋችሁ ቁረጡ። እዚህ ጋር 100 ሪያል ቢጨምር እዚህ ጋር ደግሞ 100 ሪያል ይቀንሳል። በሌላ በቃ አየር መንገዱ እዛ ሆኖ በኢትዮጵያ አየር መንገድ እዛ ሆኖ በአንድ ቦታ ይጨምራል፣ በአንድ ቦታ ይቀንሳል። አንድ ቦታ ጠይቃችሁ በዛ ብቻ መቁረጥ የለባችሁም። ዞር ብላችሁ ጠይቁ። ግን በታክሲ ከሆነ ደግሞ ለታክሲ ስለምታወጡት ስጡት እና ቁረጡ። ስንት ነው ላላችሁ የቀንና የማታ ይለያያል። ብዙም እንትን የለውም፣ ፈርቅ የለውም። የቀን 6 የማታ 650 ነው። የማታ 600 ነው። የቀን 600 የማታ 650 የ50 ብር ሪያል ነው። የ50 ሪያል ፈርቅ ማለት ነው። ስለዚህ እናንተ በሚመቻችሁ መቁረጥ ትችላላችሁ። እኔ አሁን በቀን ነበር በረራይ። እዛ 9 ሰዓት ተነሳ ከቀኑ ማለት ነው። በኢትዮጵያ አቆጣጠር ከቀኑ 9 ሰዓት፣ በሳውዲ አቆጣጠር 3 ሰዓት ላይ ማለት ነው ፕሌኑ የተነሳው። አዲስ አበባ የደረሰው ደግሞ በኢትዮጵያ አቆጣጠር 11 ሰዓት፣ ያው ማምሻ አካባቢ 11 ሰዓት እና ደግሞ እስከ ሞጣ እዛ እቃዬ ምናምን እስከምል ድረስ መግሪብ አዛን አለ ማለት ነው። መግሪብ አዛን አለ። ወጣሁኝ ከመግሪብ በኋላ ቤት እስክደርስ ድረስ 2 ሰዓት ነው 3 ሰዓት ምናምን ማታ። ያው በጠዋት የምትመጡ ደግሞ ሌሊት ተጉዛችሁ ጠዋት የምትገቡ ደግሞ ያው ጠዋት ይሻላል። የቀኑ እንዳትሞክሩት። በተለይ ቤተሰብ እንደዛ ፈጣን ነው የሚቀበላችሁ። ምናልባት ከክፍለ ሀገር የሚመጡ ምናምን ከሆነ ትንሽ ችግር ሊፈጥርባችሁ ይችላል። ያው እዛው ማደር ሊመጣ ይችላል እና የቀኑን እንዳትሞክሩት። ማለት ቀን ከገባችሁ ፕሮሰሳችሁ እስከሚያልቅ ድረስ እስከምትወጡ ድረስ ይመሻል። እዛ ደግሞ ማታ ተነስታችሁ ቢያንስ 8 ሰዓት በረራ ቢሆን ጠዋት ፈጅር አካባቢ አዲስ አበባ ብትደርሱ ቦሌ። ከዛ በኋላ ደግሞ ቤተሰብ ጠዋት ይመጣል፣ ጠዋት ይቀበሏችኋል። ባይቀበሏችሁ እንኳን ቀን ሙሉ የሆነ ሰዓት እስከ ሰዓትም ሊመጡ ይችላሉ። ማታ ከሆነ ግን እንደኔ ብታረፍቱ ወይ ቶሎ ባይመጡላችሁ እዛ ማደር ይኖራል ማለት ነው እና ከባድ ነው እና በቀን እንዳትሞክሩት እላችኋለሁ። አልሐምዱሊላህ እኔ እንኳን ምንም እንትን ገጥሞብኝ ሳይሆን ቤተሰቦቼም ቶሎ ነበሩ፣ እዛው ነበሩ፣ ቅርብ ነበረ፣ ቶሎ ተቀብሎኛል። ግን ምናልባት ከክፍለ ሀገር የሚመጡ ምናምን የመኪና አለማግኘት፣ የታክሲ አለመገኘት እንግልት ውስጥ እንዳይገቡ ደግሞ በረራችሁን በማታ አድርጉ፣ ጠዋት ላይ ፈጅር ላይ እንድትደርሱ ማለት ነው እና እንደዛ አድርጉ። ቆሎ አናፈቃችሁም እንዴ? ቆሎ የናፈቃችሁ ይሄው ቆሎ እየበላን ነው። ለማንኛውም እስቲ ቦታው ላሳያችሁ። ሰፈሩን ላስጎበኛችሁ ብዬ እኮ ሰፈር ላስጎበኛችሁ። ገጠር ላስጎበኝ እንደ ጫማዬ ትንሽ ላስጎበኛችሁና ከዛ ገጠር አናፈቃችሁ። ትንሽ ላስጎበኛችሁና ከዛ ሌሎችን ጥያቄዎችን መልሳለሁ። ሌሎች ጥያቄዎችን መልሰላችሁ። እዚህ ጋር ፖም ነው ፕሪም ይታያችኋል። ፕሪም በቃ ይሄን ይመስላል የገጠር ህይወት። ገጠር ገብተናል። አያችሁ በቃ ሌላውን ቀሪውን ደግሞ ዞር ብዬ ያሳያችኋለሁ። ለዛሬ በዚህ በቃናት። ያልመለስኩላችሁ ጥያቄዎችን ደግሞ
ሌላ ጊዜ በሰፊው መጥቼ እመልስላችኋለሁ። አመሰግናለሁ ስለተከታተላችሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።